ሶ ፎርማል ዴፊኒሽን ዴሪቬቲቭ ምንድነው ብትሉ እስካሁን ያየነው ምንድን ነበር ማለት ነው? ስለ ዴሪቬቲቭ አላየንም። ኢንትሮዳክሽን ቱ ዴሪቬቲቭ ነው ያየነው። ስለ ሬት ኦፍ ቼንጅ እንደሚያወራ ሴካንት ላይን ታንጀንት ላይን ስንል ነበር። ሶ አንድ ኳንቲቲ ቼንጅ እንደሚያደርግ with respect to other quantity ለምሳሌ ቬሎሲቲ ስንል ዲስታንስ versus ታይም ነው አይደለ? ዲስታንስ per time በእያንዳንዱ ሰከንድ 4 ሜትር per ሰከንድ ስንል ምን ማለት ነው? በእያንዳንዱ ሰከንድ 4 ሜትር እየጨመረ ነው ማለት ነው። slope of a curve at a point ምን ማለት ናት እቺ? at a point ለምን ሆነ? ለምን ኦን ኢንተርቫል አላለም? እስኪ ይሄ ዴፊኒሽን ልቀይረው። እንደዚህ ሊሆን ይችላል። ዴሪቬቲቭ ኢዝ ስሎፕ ኦፍ ኤ ፈንክሽን ኦን አን ኢንተርቫል ካልኩ ትክክል ነው አይደለም? ማለት ልዩነት አለው። ይሄ አት ኤ ፖይንት ማለት እና ኦን ኢንተርቫል ማለት አይደለም። ለኢንተርቫል ዴሪቬቲቭ ስለ ኢንተርቫል አይደለም ያወራው፣ ለኢንትሮዳክሽን ነው። አቨሬጅ ሬት ኦፍ ቼንጅ ያወራ ነው ለኢንትሮዳክሽን እንዲመቸኝ ነው እንጂ ዴሪቬቲቭ ኢዝ አት ኤ ፖይንት ማለት ነው። ኢንተርቫል ኮንሲደር አት ኤ ፖይንት ነው። ከዚህ እንመጣና ከሁለት ፖይንት እነዚህ ፖይንቶች ወደ አንድ ፖይንት ስናመጣው ምን ይሆናል? ታንጀንት ላይን ሆነና አት ኤ ፖይንት ይሆናል። ስለዚህ ስለ ኢንተርቫል አለ። ማቴማቲካል ዴፊኒሽኑ ምንድነው ብንል ሲምቦሉ እንደዚህ ሊሆን ይችላል። ኤፍ ዴሪቬቲቭ ኦፍ ኤክስ የሌብኒዝ ኖቴሽን ናት። ኒውተን እና ሌብኒዝ ዴቨሎፕ አድርጎት ያልነው እሱን ፋንክሽን ቫልዩ አት ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኦቨር ኤች አስ ኤች ጌትስ ክሎዘር ቱ ዜሮ ነው የሚላችሁ መጽሐፍ። ሊሚት ኦፍ ኤች አፕሮቺንግ ዜሮ ብላችሁ መጻፍ ትችላላችሁ። አስ ዘ ሊሚት ማለት ኤች ወደ ዜሮ በመጣን ቁጥር በግራፍ እናያታለን። እቺ ነገር በደንብ ይዋት። ሪል ላይፍ ኤግዛምፕል ስፒድ ነው ሁልጊዜ የምንሰጣችሁ ወይም ቬሎሲቲ። ሶ በግራፍ ይዩት። ፎርማል ዴፊኒሽን የዴሪቬቲቭ ብታዩ እንደዚህ ነው። ሰማያዊ ግራፍ የምታዩት ምንድነው? ፋንክሽን ኤፍ ኦፍ ኤክስ ምን ማለት ነው? this is as a function of x። ስለዚህ የሆነ ኤክስ ኮንሲደር እናደርግና ኤች በኤች ዲስታንስ ሄደን ደግሞ እዚህ ምን እንላለን? x plus h this one is x1 ስንለው የነበረ this one is x2 እንደማለት ነው። h ዲፈረንስ አላቸው። የx ዲፈረንስ h ከሆነ at x the function has what? f of x at x plus what? the function has f of x plus h። so vertical change ስንት ነው? vertical change ማለት this እና this ማጎዳደር ማለት ነው። this minus this x changes ምን ማለት ነበረ? change y over change x እንለው የነበረ ስሎፕ እኮ ነው። ረሳችሁት እንዴ? change y over change of x vertical change over horizontal change vertical change ይሁት this over this ነው። በቃ የፋንክሽን የዴሪቬቲቭ ወደ ኢንስታንት ወይም ወደ ዴሪቬቲቭ ስንመጣ ዴፊኒሽኑ ምንድነው ከተባላችሁ f derivative is equal to ቅድም የጻፍኳት ነው actually change y አይደለ? change of y over change of x change of y ግን ምንድነው? የነዚህ ልዩነት f of x plus h minus f of x አይደለች? ኦቨር የኤክስ ቼንጅ ኦፍ ኤክስ ስንት ናት? ኤች ናት ወይስ ኤክስ? ኤች። ከዛ ሊሚት እንጨምራለን እዚህ ዘ ሊሚት አስ ኤች አፕሮችስ ዜሮ ምን ማለት ነው? ዚስ ዋን ይሄ የምታዩት ብላክ ላይን ብላክ ከለርድ ላይን ዚስ ዋን ኢዝ ምን ሴካንት ላይን ነበር አይደለ? ይሄ ሴካንት ላይን ነው። ሁለት ፖይንት ላይ ምን አድርጓል? ክሮስ አድርጓል። ወደ አንድ ፖይንት ስናመጣት ግን እነዚህ ኤች ወደ ዜሮ ማምጣት ማለት ምን ማለት ነው? እየቀረበን እንደዚህ ስንመጣ ወደ አንድ ፖይንት 0.000 ምናምን። ስለዚህ እነዚህ ፖይንቶች እቺ ፖይንት እናመጣታለን ወደዚህ ደግመን ወደዚህ ስናመጣት ኤች ቢካምስ ቬሪ ምን ክሎዝ ቱ ዜሮ አት ዛት ታይም ወደ ታንጀንት ላይን እንመጣለን። ከሴካንት ላይን ወደ ታንጀንት ላይን። ስለዚህ ዴሪቬቲቭ ሬት ኦፍ ቼንጅ አት ኤ ፖይንት ነው ዲል የሚያደርገው የምንልበት ምክንያት ለዛ ነው። ሶ ኖቴሽኖች አሉ። እስኪ አንድ ፋንክሽን ወይም ስለ ዴሪቬቲቭ ኖቴሽን የሚጠቅሙ ኢፍ ነው y is equal to f of x if y is function of x ማለት ነው። ይሄ ብታነቡት y is function of x it depends on x ማለት ነው y so d of y by dx ይሄ ዴሪቬቲቭ ነው። ዴሪቬቲቭ of y with respect to x ብለን ነው የምናነባው or d by dx of what f of x that is y እና f of x ሴም ናቸው። d by dx of y or d by dx of f of x እንደገናስ ካፒታል d of f of x this is derivative ለማለት ነው። ካፒታል d በጽፈራ እሱ the derivative of f of x ማለት ነው። function of x መሆኑ ካወቀን d እንደዚህ ማድረግም ይቻላል። ቫሪያብል ስቴት ለማድረግ ደግሞ እንደዚህ the derivative of f with respect to x ማለት ነው። እነዚህ አራቱ የምንድን ናቸው? ኖቴሽን ኦፍ ዴሪቬቲቭ ናቸው። ወይም ደግሞ ልጨምርላችሁ እዚህ ጋር ልጨምር ከዚህ y እንደዚህ ዴሪቬቲቭ ሌብኒዝ ኖቴሽን። እቺ ደግሞ f of x ምን ዶት አንድ ዶት ስንጠቀም ማለት ነው ዴሪቬቲቭ ነው። ለእናንተ ፈርስት ዴሪቬቲቭ ነው የምንማረው በዚህ ሌቨል። አት ዩኒቨርሲቲ ሌቨል ኦር አት ሃየር ሌቨል ስትሄዱ ሃየር ዴሪቬቲቭ አሉ። ለምሳሌ ሰከንድ ዴሪቬቲቭ
2 ዶት ታደርጋላችሁ። ሰርድ ዴሪቬቲቭ 3 ታደርጋላችሁ። 4 ዴሪቬቲቭ እስከ ሃየር ዴሪቬቲቭ እስከ ማንኛውም ኤን ዴሪቬቲቭ መሄድ ይቻላል። አንድ ጊዜ ዴሪቬቲቭ ያደርጋችሁት ደግማችሁ ዴሪቬቲቭ ማድረግ ማለት ነው። ሶ ለምሳሌ ፋይንድ ዘ ዴሪቬቲቭ ኦፍ ዘ ፎሎዊንግ። አሁን አት ዚስ ሌቨል ዴሪቬቲቭ የምንፈልገው በዴፊኒሽናችን መሰረት ነው። ምንድን ነበረ ዴፊኒሽናችን? ዘ ፋንክሽን ቫልዩ አት ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኦቨር ኤች አስ ኤች አፕሮችስ ዋት ቱ 0። ይቺ ኮንዲሽን ነው መጨረሻ የምንጠቀም አይደለ? በዚች ዴፊኒሽን እንሄድና ኋላ ጀነራላይዝ እናደርጋለን ለእያንዳንዱ ፋንክሽን፣ ለፓወር ፋንክሽን፣ ለኤክስፖኔንሻል፣ ለትሪጎኖሜትሪክ። እናንተ መጽሐፍ ላይ ብዙ የለም፣ ግን እስኪ በዴፊኒሽን ደረጃ እንሄድ። በዚህ የኤክስ ስኩዌር ዴሪቬቲቭ ስንት ነው? አሁን ስለምናውቀው ቱ ኤክስ ነው። ምናልባት ካላወቃችሁት ከአሁኑ የያዙትና ድራይቭ እናድርጉ። እንዴት አወቅኩት ግን እናየዋለን። ማንኛውም ፓወር ፋንክሽን እችቱ ትወርድና ከዛ ፓወሩ በአንድ ይቀንሳል ነው። ኦኬ፣ ግን በዚህ እንትን እንስራው። ዋት ኢዝ ኤፍ ኦፍ ኤክስ ኤች? ይሄ ነው ኤፍ ኦፍ ኤክስ። ኤፍ ኦፍ ኤክስ ኤክስ ስኩዌር ከሆነ ኤፍ ኦፍ ኤክስ ፕላስ ኤችም የዚህ ስኩዌር ነው ማለት ነው። ስለዚህ ኤፍ ምንድነው ስራው? ለኤክስ ስኩዌር ማድረግ። ስለዚህ ለዚህም ስኩዌር ያደርገዋል። ኤፍ ዴሪቬቲቭ ኢዝ ኢኳል ቱ ይሄ ስኩዌር አድርጉት፣ ወይም ልጻፈውና ስኩዌር ማይነስ ኤፍ ኦፍ ኤክስ። ኤፍ ኦፍ ኤክስ ስንት ነው? ከዚህ ይዩት፣ ኤክስ ስኩዌር ኦቨር ስንት? ኤች። በቃ ጨረስኩኝ እኮ ምንም የሚሰራ ነገር የለም። ኦኬ፣ ስኩዌር ማድረግ ብቻ። ኤ ፕላስ ቢ ሆል ስኩዌር ባለፈው የነገርኳችሁ ለእናንተ ነው፣ ወይም ለግሬድ 11። ኦኬ፣ ይሄ ኤ ስኩዌር ፕላስ 2ኤቢ ፕላስ ቢ ስኩዌር የምንለው ይሄ ስኩዌር አድርጉት፣ ኤክስ ስኩዌር 2ኤቢ ማለት ደግሞ 2 ታይምስ ኤክስ እና ኤች፣ ይሄ በኤ እና ቢ ቦታ ማለት ነው፣ ፕላስ 2ኤክስ ኤች ፕላስ ቢ ስኩዌር ደግሞ ኤች ስኩዌር ኦቨር ኤች። አሁን ኤች ስራ ትመጣለች። ኦኬ፣ ዋት ኢዝ አስ ኤች አፕሮችስ 0 ይላችኋል። እዚህ ዋት ኢዝ ዘ ሊሚት አስ ኤች አፕሮችስ 0። ኤች ስንት ቦታ ላይ አለ? እዚህ ያለላችሁ እዚህም ማይነስ ነው። ይሄ ገና አልጨረስኩም። ማይነስ ኤክስ ስኩዌር ላድርግ። አዎ ይቺ ብቻ ነው የሰራሁት። ማይነስ ኤክስ ስኩዌር አሁንም ይጠፋ አገኘው። ኤክስ ስኩዌር ባይ ኤክስ ስኩዌር። ሊሚት እስክልጠቀም አሁን የቅድሙ አስ ዘ ሊሚት አስ ኤች አፕሮችስ 0። ሊሚት ብዬ ከጻፍኩ ክሎዘር ማለት ነው። ሊሚት ማለት ኤች ቢካምስ ክሎዘር ቱ 0 ማለት ነው። ምን እናድርግ? አንድ ኤች እስከ ፋክተር ላድርግ ከነመሬተሩ 2x ፕላስ ኤች ኦቨር ኤች አይደለ? እንደዚህ ነው። አሁን ካንሰል ማድረግ እችላለሁ። ኤች ባይ ኤች። ኤች ኢኳል ቱ 0 አይደለም። 0 ከሆነ 0 ኦቨር 0 ካንሰል ማድረግ አይፈቀድም። ካንሰል የማደርገው ክሎዝ ቱ 0 ነው እንጂ 0 አይደለም። በጣም ክሎዝ ነው። ስለዚህ አይ ካን ካንሰል ኢት ኢዝ ሴፍ። ምን ሆነ ማለት ነው? 2x ፕላስ ኤች ዋት ኢዝ ዘ ሊሚት? አሁን ኤች በጣም 0 ስናደርጋት እቺ ካንሰል አውት ትሆናለች ማለት 0። ስለዚህ 2x ፋይናል አንሰራችን 2x እንዳልኳችሁ ይኸው 2x ነው ማለት። ከአሁን በኋላ የኤክስ ስኩዌር ዴሪቬቲቭ ስትባሉ 2x የኤክስ ስኩዌር ብቻ አይደለም፣ የኤክስ ሬይዝድ ኤን ከተባላችሁ ኤን ኤክስ ሬይዝድ ኤን ማይነስ 1 ምን ማድረግ ነው? ያቺ ፓወር ኤክስፖነንቷ ትወርዳለች፣ ከዛ በአንድ ትቀንሳል ማለት ነው። ዚስ ኢዝ ዘ ጀነራል ሩል። ለሩት ኤክስም ስሩት እስኪ። ለሩት ኤክስ ምንድነው የምታደርጉት? ለሩት ኤክስ በዴፊኒሽን ደረጃ አሁን ኤፍ ኦፍ ኤክስ ፕላስ ኤች ስንት ነው? ኤፍ ዴሪቬቲቭ ኢዝ ኢኳል ቱ ዴፊኒሽናችን ምንድን ነበረ? ኤፍ ኦፍ ኤክስ ፕላስ ኤች። ስለዚህ አት ሩት ኤክስ ምን ይሆናል ማለት ነው? ሩት ኦፍ ኤክስ ፕላስ ኤች አይደል እንዴ? ቢኮዝ ሩት ኤክስ ከሆነ ለኤክስ ፕላስ ኤችም ሩት ነው የሚያደርገው። ማይነስ ሩት ኤክስ ኦቨር ኤች አይደለች? ዛት ኢዝ ራሽናላይዝን ታስታውሱታላችሁ። እንደዚህ ሩት ራሽናላይዝ አድርጉት ማለት ነው። ራሽናላይዝ ማድረግ ማለት የዚህ ኦፖዚት መጻፍ ሩት ኦፍ ኤክስ ፕላስ ኤች ፕላስ ታደርጋላችሁ ሩት ኤክስ ኦቨር ሴም ቲንግ ፕላስ ሩት ኦፍ ኤክስ አይደለ? ይሄን ራሽናላይዝ ላድርገው ስለፈለኩ ነው። ኤ ማይነስ ቢ ኤ ፕላስ ቢ ፎርም ነው። ዘ ሆል ሩት ውስጥ ይሄ ኤክስፕሬሽን በሙሉ ኤ፣ ይሄኛው ቢ፣ ኤ ቢ ምንድን ነበር? እንደዚህ አይነት ኤ ማይነስ ቢ ኤ ፕላስ ቢ ኤ ስኩዌር ማይነስ ቢ ስኩዌር ዚስ ስኩዌር ኤክስ ፕላስ ኤች ይሆናል። ማይነስ ዚስ ስኩዌር ደግሞ ኤክስ ይሆናል ኦቨር እነዚህ እንዳለ እንጻፈው ኤክስ ፕላስ ኤች ፕላስ ሩት ኦፍ ኤክስ። አሁን ሊሚታችንን እንጻፍ። ዋት ኢዝ ዘ ሊሚት አስ ኤች አፕሮችስ 0። አሁን ግን ከዚህ ካንሰል እናደርግ መጀመሪያ ይቻላል። ኦኬ ምን ይሆናል? ኤች ኦቨር ምናልባት ከዚህ ኤክስ ፕላስ ኤች ስኩዌር ስታደርጓት ይቺ ለብቻዋ ኤክስ ፕላስ ኤች ማይነስ ይሄም ኤክስ አንድ ኤች አለች። ከዚህ ይሄኛውን ፓርት ብቻ ነው የወሰድኩት አይደለ? እቺ ኤችም አለች ከስር ያሉ ይባዛሉ አይደለ? እቺ ኤች እንጻፋት ዛቲስ ኦኬ። ሶ ሲምፕሊፋይ ስናደርግ ኤክስ በኤክስ ተጣፍቷል። ኤች ኦቨር ኤች ኢንቱ ሩት ኦፍ ኤክስ ፕላስ ኤች ፕላስ ሩት ኤክስ
አሁን ኤች ካንሰል ማድረግ ይችላል። ኢት ኢዝ ኖት ዜሮ በት አፕሮችስ ዜሮ። ስለዚህ ኢት ኢዝ ሴፍ። አሁን ኤች ዜሮ ቢሆን እቺ ንግልጅብል ናት። ዜሮ ካንሰል አድርጓት። 1 ኦቨር ስንት ሆነ ማለት ነው? 1 ኦቨር ሩት ኤክስ እና ሩት ኤክስ ስንት ነው? 2 ሩት ኤክስ። እችን ትይዛላችሁ ማለት ነው። ከአሁን በኋላ የሩት ኤክስ ዴሪቬቲቭ ስትባሉ 1 ኦቨር 2 ሩት ኤክስ ማለት ነው። የኤክስ ስኩዌር ቅድም አልሰራውም ምንድን ነበረ? ኤክስ ሬይዝድ ኤን ሲሆን ኤን ወደዚህ ኮፊሽንት ይመጣል። እንደዚህ አድርጋችሁ ነው የምታስታውሱት። ኤን ወደ ኮፊሽንት ይመጣል፣ ኤክስ ፓወሩ ደግሞ በአንድ ይቀንሳል። ስለዚህ 3 ወደ ኮፊሽንት ይመጣል። ኤክስ ሬይዝድ በአንድ ፓወር ሲቀንስ ደግሞ 2 ይሆናል። this is our final answer። በዚህ ዴፊኒሽንም ስሩት፣ ወደዚህ ነው የሚያመጣቸው። ኦኬ ጥሩ። አሁን ሩሎቹን እንጻፍ። what is constant rule ማለት the derivative of if ነው። አሁን c የሚባል ኮንስታንት ካለን what is the derivative of c? let's say f እንበለው። ኦኬ f of x is equal to c constant. what is the f derivative of x? or እንደዚህ መጻፍም ይቻላል። የኮንስታንት ዴሪቬቲቭ ዜሮ ነው። ኮንስታንት ቼንጅ ያደርጋል እንዴ? ኮንስታንት እያለ እንዴት ዴሪቬቲቭ? ለዛ ነው መጀመሪያ ያየነው ስለ ቼንጅ ብለን ነው የጀመርነው ካስታውሳችሁ። ስለዚህ ዴሪቬት ማድረግ ማለት ቼንጅ መፈለግ ማለት፣ ኮንስታንት ደግሞ ቼንጅ አያደርግም። ስለዚህ መልሳችን ዜሮ ነው ማለት ነው። ፓወር ሩል አሁን የጻፍኳት ነው። ፓወር ሩል ምንድን ነበረ? ኤክስ ሬይዝድ ኤን ፓወር ካለ ኤን እንልና እች ናት። አሁን በኋላ ይሄ ያዙት ማለት ነው። ቅድም ድራይቭ ያደረግነው በእያንዳንዱ ፈተና በመጣ ቁጥር ድራይቭ አታደርጉትም። አያችሁት? ይሄ ፕሮሰስ አትሰሩም። ይሄ እኮ በጣም ረጅም ነው፣ አያስፈልግም። ምንድን ነው የምታደርጉት? በቃ ኤክስ ሬይዝድ ኤን ኢት ካን ቢ ፖዚቲቭ ኔጌቲቭ ፍራክሽን ኤቭሪቲንግ ሊሆን ይችላል። ለፖዚቲቭ ብቻ አይደለም። እንደዚህ ነው ፎርሙላ። ለምሳሌ ኔጌቲቭ ይሄው አያችሁ ኤክስ ከዛ በአንድ ቀንሱት፣ ይሄኛው አንድ ስትቀንሱት ማይነስ 10 ይሄኛው መልሳችን ይሆናል። በቃ ድሪቬት አደረኩ ጨረስኩኝ። ሴም ቲንግ ይሄን ድራይቭ አድርጉት ብትባሉ ሴም ቲንግ ነው። 9 ይመጣል አድርጋችሁ 4x + 3 አንድ ፓወር እንደዚህ ነው። እቺ ትንሽ ቼን ሩል በሚለው ፎርሙላ እንሄዳለን። እንደዚህ አይቀመጥም። በኤክስ ቦታ የሆነ ፋንክሽን ካለ ኢነር ዴሪቬቲቭ እናስገባለን። የራሱ የ4x + 3 ዴሪቬቲቭ ስናደርገው 4 ይሆናል። የ3 ዜሮ ነው ኦልሬዲ። እንደዚህ አድርጋችሁ መጻፍ ትችላላችሁ። እቺ ነገር ቼን ሩል ትባላለች፣ እናያታለን። ኤክስ ብቻ ነው። እኔ ይሄ ፎርሙላ የጻፍኩላችሁ ለኤክስ ነው እንጂ ለ4x + 3 አይደለም። በኤክስ ቦታ ፋንክሽን ከገባ ቼን ሩል የሚባል እንጠቀማለን። ኮንስታንት መልቲፕልስ ምን ማለት ነው? ኮንስታንት መልቲፕል ማለት ይሄ ኮንስታንት ሩል ነው። ይሄ ግን ፋንክሽን የሆነ ኮንስታንት ታይምስ ፋንክሽን ማለት ነው። ይሄኛው ዴሪቬት ማድረግ ማለት ኮንስታንቱ ለውጥ አያመጣም። ሲ ታይምስ ኤፍ ብቻ ዴሪቬት ማድረግ ማለት ነው። ሳም እና ዲፈረንስ ሩል ሁለት ፋንክሽን ካሉ ኤፍ እና ጂ እነዚህ ዴሪቬት ማድረግ ማለት ለእያንዳንዱ ለኤፍም ዴሪቬት ታደርጋላችሁ፣ ፕላስ ከሆነ ፕላስ፣ ማይነስ ከሆነ ማይነስ፣ ከዛስ ጂም እንደዛ ጂ ኦፍ ኤክስ ማለት ለእያንዳንዱ ሳም እና ዲፈረንስ። ፓወርና ማባዛትና ፕሮዳክት ሩል ትንሽ ይለያል። የፕሮዳክትና ኩዌሽንት ሩል ለብቻው እንሰራለን። ሳምና ዲፈረንስ ሲሆን ቀጥታ ነው ብያችኋለሁ፣ ለእያንዳንዱ ነው። ፕሮዳክት ግን እንደዛ አይደለም። ፕሮዳክት ሩል ማለት ሁለት ፋንክሽን ካለን ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ አለን። ሁለት ፋንክሽኖች ናቸው። እነዚህን አንድ ላይ ዴሪቬት ማድረግ ማለት ፕሮዳክት ናቸው አይደለ? ለእያንዳንዱ አታስቀምጡም። እንደ ፕላስ ኤፍ ዴሪቬቲቭ ታይምስ ጂ ዴሪቬቲቭ ማለት አትችሉም። we have a rule ምን እንጽፋለን? ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ፕላስ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ። እንደዚህ አድርጋችሁ ጻፉና ሁለት ጊዜ አባዙት። ምንም ያደረኩት ነገር የለም። ኤፍ ኦፍ ኤክስ ጂ ኤክስ፣ ኤፍ ኦፍ ኤክስ ጂ ኤክስ አድርጉ። አንድ ጊዜ ዴሪቬቲቭ ኤፍ ላይ አድርጉ፣ አንድ ጊዜ ደግሞ ጂ ላይ። this is በቃ አንድ ጊዜ ኤፍ ዴሪቬት ታደርጋላችሁ፣ በጂ ይባዛል። አንድ ጊዜ ደግሞ ለጂ ከዛ በኤፍ። ሁለት ተሳስታችሁ ምናልባት እንደዚህ ከጻፋችሁ ኤፍ ዴሪቬቲቭ ጂ ዴሪቬቲቭ ፕላስ ብላችሁ ከቀጠላችሁ ስህተት ነው። ዴሪቬቲቭ ሁለት ቦታ አንድ ቦታ ላይ ሊቀመጥ አይችልም። ኤፍ ዴሪቬት ከተደረገ ኮምፕሊመንታሪ ናቸው ማለት ነው። ኤፍ ዴሪቬት ከዛ ጂ፣ ጂ ዴሪቬት ከዛ ኤፍ ማለት ነው። ኩዌሽንት ሩል ማካፈል ማለት ነው። ኩዌሽንት ስናደርግ ደግሞ ኤፍ ኦቨር ጂ ኦፍ ኤክስ አለን እንበልና ዴሪቬት ስናደርገው ማለት ብዙ ጊዜ ለማስታወስ የሚጠቅማቸው ነገር ልንገራችሁ። ማባዛትና መደመር ትንሽ ሪሌሽን አላቸው። ማካፈልና መቀነስ ምን ማለት ነው? ለምሳሌ 3 ታይምስ 2 ስንል ምን ማለት ነው? 3 ጊዜ ሁለት መደመር አይደለ? 3 ጊዜ ይሄው ወደ መደመር ነው የሚቀየር አይደለ እንዴ? ዛት በቃ ማባዛት ማለት ከመደመር እንድትይዙት ነው ለማስታወስ። ይሄው ማባዛት ፕሮዳክት ሩል ላይ ምን አለች? ፕላስ አለች። ኩዌሽንት ሩል ደግሞ ምን ትመጣለች ማለት ነው? ማይነስ። በዚህ ማስታወስ ትችላለህ። ራሱን ጻፉት። ይሄ ኤፍ ኦፍ ኤክስ ጂ ኦፍ ኤክስ አሁን ማይነስ ታደርጋላችሁ። ኤፍ ኦፍ ኤክስ ጂ ኦፍ ኤክስ
ኦቨር ያስፈልጋል። አሁን እዚህ ጋር ኦቨር የለውም ሲምፕሊ። ከዛ ከስር ያለችው ማናት? ጂ ከሆነች ጂ፣ ሌላ ከሆነ ሌላ። እሱን ምን ማድረግ? ስኩዌር። እንደቀድሞ ምን ማድረግ? እንደዚህ። አያችሁ ምንም ዲፈረንሳቸው ፕላስ እና ማይነስ ነው። ከዛ ኦቨር ነው። እዚህ ላይ አንዱ ቢቀድም ችግር የለውም። ይሄኛው ብታስቀድሙ ግን ዲፈረንስ ኮሚቴቲቭ ስላልሆነ በዚህ መጀመር አትችሉም። ከላይ ያለችው ነው መጀመሪያ ድሪቬት የምትደረገው ኤፍ፣ ከዛ ኤፍ ትቀድማለች እዚህ ማለት ነው። እዚህ ላይ ይሄኛውን ብታስቀድሙ ጂ ቀድማችሁ ደርቤት ብታደርጉ ምንም ችግር የለም። ማቀናነስ ላይ ግን ችግር። አሁን ለምሳሌ ሁለት ፋንክሽን አላችሁ። ዚስ ዋን ኢዝ ዋት ኮኤፊሺየንት ሩል። በዚህ ነው የምሰራው ማለት ነው። እስኪ ሁለት አሉን አይደለ? ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ። በዚህ ቦታ የዚህ ደሪቬቲቭ ማለት እያልኳችሁ ነው። እስኪ ኤፍ ደሪቬት አድርጉት። ኤፍ የት አለ? ደሪቬት አድርጉት። በፓወር ስንት ነው? 2x ታይምስ አያችሁ ጂ ደሪቬት አይደለም ጂ በጥሬው ማለት ነው። ኤፍ ደሪቬት አድርገዋል። አያችሁ ዚስ ኢዝ ኤፍ ዚስ ዋን ኢዝ ኤፍ ደሪቬቲቭ። ከዚህ ወደዚህ ጂ ግን በጥሬው አስገቡት። ሩት ኤክስ አይደለ? ሩት ኤክስ ምንም አለካውትም። ጂ ማይነስ አለ። አሁን ደግሞ ማቀያየር ጂ መጀመሪያ ደሪቬት አድርጉት። የዚህ ደሪቬቲቭ አይተናል ቅድም። ያ 1/2 ሩት ኤክስ አይተናል ማለት ነው። ከዛስ በኤፍ ማባዛት አሁን የጻፍኳት ይቺ ናት። ከዛ በኤፍ ኤፍ ስንት ነው አሁን? ኤክስ ስኩዌር ታይምስ ኤክስ ስኩዌር ኦቨር ምን ጂ ኤክስ ስኩዌር። ይሄኛው ስኩዌር ስታደርጉት ሩት ኤክስ ስንት ነው? ኤክስ። ሲምፕሊፋይ አድርጉት ከዚህ በቃ። እኔ የምፈልገው እንዴት ነው አቀማመጥ የምትችሉት ነው። ኤፍ ደሪቬት አድርጋችሁ ከዛ ጂ ደሪቬት ካደርጋችሁ ስህተት ነው። ኤፍ ደሪቬት ጂ ማይነስ ኤፍ ታይምስ ጂ ደሪቬት ማለት ነው። ጥሩ ዘ ላስት ሩል ምን እንለዋለን? ቼን ሩል። ኢት ኢዝ ቨሪ ኢንተረስቲንግ ባይ ዘ ወይ። ብዙ ጊዜ ይሄኛው ነው የምንጠቀመው እና ያለን የመጨረሻ የደሪቬቲቭ አፕሊኬሽን ስናይ ቼን ሩል ነው አብዛኛው። ቼን ሩል ምን ማለት ነው መሰላችሁ? ዋይ ለምሳሌ በኤክስ ደሪቬት ማድረግ ፈለግን እንበል። we want to derivate y with respect to x but y is not directly function of x, rather x y is function of u and u is function of x። አያችሁ እንደዚህ ማለት ነው። ከy ወደ x ከx ወደ u እንደዛ ነው። y is function of u ሰው ለቃይሮ ይሄኛው u ልበለው፣ እዚህ ጋር ደግሞ x። ለምንድን ነው u በx ደሪቬት ማድረግ ፈለኩ ግን በመሃል u የሚባል y with respect to x ደሪቬት ለማድረግ በመሃል we have y function ማለት ነው። y is function of u and u is function of x ማለት ነው። ሶ ምን ማለት ነው? እነዚህ ቀጥታ ሪሌሽን ከሌላቸው ምን ማድረግ ነው? ትቀይራለች። ቼንጅ ኦፍ ቫሪያብል ይባላል። ባይ ዘ ወይ ኤክስ በዩ እንቀይረውና ዩ ደግሞ በኤክስ እንደዚህ እንደማለት እኮ ነው። ካንስል እንደምታርጉት ካንስል አይደረግም ግን አልሞስት እንደዛ እኮል ናቸው። እነዚህ ዲዋይ ዲኤክስ ነው የሚቀርብ አት ዘ ኤንድ ዛት ኢዝ ቼን ሩል የሚባል ኢፍ ዩ ሃቭ ፋንክሽን ኦፍ ፋንክሽን ማለት ነው። ፋንክሽን ኦፍ ፋንክሽን ሶ ኢነር ይሄኛው አውተር ደሪቬቲቭ ይባላል። ይቺ ደግሞ ኢነር ደሪቬቲቭ እና ያለን በኤግዛምፕል እስኪ ይሄኛው እዩት። ሩት ኦፍ አሁን የዚህ ደሪቬቲቭ የሩት ኤክስ ታስታውሳላችሁ። የሩት ኤክስ ደሪቬቲቭ ስንት ነው? እንደዚህ ማድረግ ይቻላል። ሲምቦል ማስቀመጥ ማለት እቺ ደሪቬት አድርጓት ማለት ነው። ስንት ናት? የዚች እየደጋገምኳት ነው ዛቴስ። ስለዚህ እዚህም እንደዛ ነው። አቶ በኤክስ ቦታ ማን ነው የገባ? ፋንክሽን። በኤክስ ቦታ የሆነ ፋንክሽን ሲገባ በእናንተ እስካሁን ያለ ፓወር ፋንክሽን ብቻ ነው። ትሪጎኖሜትሪክ ቢሆን ሎጋሪዝም፣ ኤክስፖኔንሻል ኤቭሪቲንግ አይ ቲንክ እናንተ ዩኒቨርሲቲ ላይ ስለምትማሩት ፓወር ፋንክሽን ብቻ ነው ኮንሲደር እያደረግን ያለ ነው። አዩት። ስለዚህ በኤክስ ቦታ ምን እናደርጋለን? ይሄን በኤክስ ትሪት እናደርጋለን። ዘ ሆል ኤክስፕሬሽን ኤክስ እንደሆነ እናስባለን። ስለዚህ ምን እናደርጋለን? 1 ኦቨር አመሳስሉት ከዚህ 2 ሩት ዋት ይሄን በኤክስ ነው የምቆጥረው ኤክስ ስኩዌር ፕላስ 1 ኦቨር 2x። እቺ ኤክስፕሬሽን በማን ቦታ ናት? በኤክስ ታይምስ ስላሉ አሁን የሰራሁት ዲዋይ ባይ ዲዩ ነው። ኢነር ዴሪቬቲቭ ማን ነው? አውተር ዴሪቬቲቭ። አሁን ደግሞ ኢነር ውስጡ ምንድን ነበር? ይሄ ኤክስ ስላልሆነ ይሄም እኮ ታይምስ ኤክስ ዴሪቬቲቭ እንደማለት ነው። ግን ኤክስ ዴሪቬቲቭ with respect to x ስንት ነው? 1 ለውጥ የለውም ማለት። እቺም ዴሪቬት ትደረጋለች። ሶ ይሄኛው ዴሪቬት ሲደረግ ስንት ይሆናል? ኤክስ ስኩዌር ዴሪቬት 2x ፕላስ 1 ኦቨር 2x ዴሪቬት 1 ኦቨር 2 ኮንስታንት ነው ተውት። 1 ኦቨር x ስንት ነው ዴሪቬቲቭ? 1 ኦቨር x ማለት ምንድነው? x ማይነስ 1 አይደለ? እንደዛ ነው። ስለዚህ ዴሪቬት ስታደርጉት -1 x raised -2 that is or ከስር ሲወርድ ማይነስ እናደርግና x ስኩዌር ሲምፕሊፋይ አድርጉት። ይሄኛው ዚስ ኦቨር ዚስ ነው በቃ ሁለት ኮመን ኦኬ ሪአሬንጅ አድርጉት እናንተ ማለት ነው። ምን አለን ከላይ 2x minus 1 over 2x square over this ማለት ነው። ቼን ሩል አፕሪሺየት እንድታደርጉት የፈለኩት በኤክስ ቦታ የሆነ ፋንክሽን ሲገባ ማት ፕሮብለም አለን በዚህ እንሰራለን። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።